ግን ስራ የሚሰራ ሰው ባይዘው ይፈተናል፣ ይሰደባል፣ ይዘቀዘቃል፣ ይገረፋል። ስንት ነገር አለ። ቅድም ለምን እናንተ የታጠቀውን ኃይል ያልከውን ነገር ባይዘው በጣም አክሴፕት አድርጌዋለሁ። ለምን ተቀብየዋለሁ። ትክክል ነው የተናገርከው። ምድር ላይ ያለ ታጋይ ተቀምጦ እዚህ ጋር መጠጡን ይዞ በአንድ በኩል በርገሩን ይዞ በአንድ በኩል የሆነ ነገሩን ይዞ ጀጅ ቁጭ ብሎ እነሱ ድንጋይ ተንተርሰው ሳይበሉ ሳይጠጡ እየኖሩ እዚህ የፈለጉትን ነገር እየገለፈጡ እየደዱ መነጋገር ማለት ምን ማለት ነው? ቆስኪ ይሄ ነው እንግዲህ ለህዝብ መቆም። ከህዝብ ጎን ነኝ እኔ የአማራ ልጅ ነኝ፣ የአማራ ስለንቦና አለኝ፣ ከአማራ ህዝብ ጎን ነኝ ማለት ይሄ ከሆነ በጣም ስህተት ነው። የአማራ ጠላት ነው ብዬ ነው በአንድ በኩል የማስበው። ስለዚህ ቅድም ስለ ማን ነው ሲነገር ነበረ? ማን ነበሩ? ይሄ እኛ የሆነ ጊዜ ሊሆነ መግለጫ ወጥቶ ነበረ አስታውሳለሁ። የአማራን ህዝብ ነፃ የሚያወጣ ከሆነ ከሰይጣን ጋራም አብረን እንሰራለን የሚባል ነበር የሆነ ጊዜ ታስታውሱ ከሆነ እየተባለም ነበር ቅርብ ጊዜ። ምን ነው ዛሬ ላይ ታዲያ እንግዲህ አንድ ስጋት ያለው ነገር ከህወሓት ጋራ ፋኖ የሚባለው ኃይል አንድ ሊሆን ነው። ገና ስጋት ውስጥ ሆኖ ማለት ነው። ይሄማ ከሆነ እንደዚህ ነው፣ ይሄማ ከሆነ እንደዚህ ነው፣ አሳልፈው ሸጡን፣ ይሄማ ከሆነ እንደዚህ። ሲጀመር ፖለቲካን ያለያየን እንጂ ህዝቡ እኮ በፍቅርና ተከባብሮ ተቻችሎ ነበር እኮ የሚኖረው። ሰው እኮ እንትኑን ሊያድስ ይችላል። ጠላት አይደለም። ይሄን ያህል እርግጥ ስህተቶች ተሰርተዋል፣ ብዙ በደሎች ተፈጥሯል፣ ብዙ ነገሮች ተሰርተዋል። ያን ስህተት አርሞ አንድ ሰው ከጎን መቆሙ ምን ስህተት አለው? ግንስ መረጃው አለ። አሁን አንድ የመሆን እሰብ የተባለውን መረጃኛ ከዛሬ ጀምሮ ከህወሓት ኃይሎች ጋር አንድ ነን፣ አንድ ሆነናል፣ ምን ተሆኑ ተብሎ መግለጫ ሰምተናል? አልሰማንም። ግንስ የራስ ስጋት የራስ ጭንቀት የረበሸው አለ። ሶሻል ሚዲያ ላይ የረበሻቸው ሰሜኑ ትክክል ነው፣ በደል ደርሶበታል፣ ግፍ ደርሶበታል፣ አንድ ሊሆን ይችላል ላይታወቅም በማለት ብቻ ጭንቅ ውስጥ የገባ ኃይል አለ። ሶሻል ሚዲያ ላይ ነው የምላችሁ። ሶሻል ሚዲያ ላይ ጭንቅ ውስጥ ይገባል። በተለያዩ ነገሮች ውስጥ ጣልቃ እየተገባ አይ ወልቃይት እንደዚህ ቢሆን በራያ በኩል እንደዚህ ነው፣ ከወያኔ ጋር እንደዚህ እየተባለ ወደ ኋላ እየተጎተተ ወደ ኋላ ነገሮችን መሀል ላይ አድርገው ለማስጨረስ ከሆነ አማራን እሱ አይሳካላችሁም። ባይዘው ይሳካል ብዬ እኔ አላስብም። ሶሻል ሚዲያ ላይ በመንጫጫት ቢሆን ኖሮ ብዙ ነገር እስካሁን ድረስ ጠፍቶ ነበር፣ ግን የሚሳካ አይመስለኝም። ስለዚህ እኛም እናስብ እንደ ሰውኛ ሃይምሮአችን የሚሰራ ከሆነ ሰከን ብለን ወደ ህዝባችን እንመልከት። የራሳችን ሆድ እንደምንሞላው ሁሉ ሌላውን ነገርም መመልከት ይኖርብናል ብዬ ነው የማስበው። እኔ በግሌ ራሴን ፈተና እስከነ ቤተሰቦቼ ስንት ነገር አሳልፌያለሁ። እኔ ያሳለፍኩት እናንተ አሳልፋችኋል? አላሳለፋችሁም። ግን ዛሬ ላይ እኩል ሆነን እናወራለን። እናንተ የምትሰሩትን እየሰራው እናንተ የምትበሉትን እበላለሁ። ግን የኔን ያህል ያያችሁት ነገር አለ? የለም። ብቻ አንዱን ከአንዱ ከማባላት ውጪ ምንድነው የሰራነው ስራ የሚለውን ነገር እስኪ ከራሳችን ጋር እናውራ ወገኖች። እባካችሁን የእውነት ተቆርቋሪ ሐሳቢ ከሆነ እባካችሁን እኛ አንድ ካልሆነ እንዴት ነው ከጎረቤቶቻችን ጋር አንድ ሆነን ሰላም ፈጥረን ወደፊት መራመድ የምንችለው? እንዴት ነው እኛው ሳንስማማ እንዴት ነው ወደ ሌላ ነገር መስራት የምንችለው? የምንስማማበትን አይዲያ አመተን የሚያስማማንን ነገር ፈጥረን ወደፊት የምንራመድበት ነገር ላይ ነው ትኩረት ማድረግ። መሰዳደብኛ ቆይሲ አንድ ከሆነ እኔ እናንተን ሰደብኩ እኔ ሰደባችሁ ምን አገኛለሁ? ቆይ ይቅርታ ይድሞና አሹን አንድ ጥያቄ ልጠይቅ። አሁን ይሄን ጥያቄ የምትጠይቀው ለአማራ ነው ወይስ ለጸረ አማራ ነው? እኔማ አማራ ነን ለሚሉት ነው። ቤት ስለዚህ አማራ ነኝ ለሚሉት ነው ቦታው ጥያቄ። አሁን አንተ የምታቀርበው ጥያቄ ቦታው ትክክለኛ አይደለም። ምክንያቱም እዚህ መድረክ ላይ ቁጭ ብለው ጎጃም ጎንደር ቅብርጥሶ እያለ ሲሰድበን የነበረ ሰውዬ እኔ ኩሩ ኦሮሞ ነኝ እኔ ሰላሌ እኔ ርስት ነው እያለ በሚንጫ ገላሉ የሚል ሰውዬ ጋር አማራ አድርገህ አንተ በዚህ ልክ ለምን እንትን ትላለህ? ይሄ መድረኩ በአንድ ደቂቃ ጨርስና አዲስ ታይም ስሙ ስለተነሳ ላጠቃል። ኦኬ አመሰግናለሁ ወንድማ። ኦኬ ለማንኛውም እኔ ሳጠቃልል ኦሮሞም ሆናችሁ ትግሬም ሆናችሁ ወላይታም ሆናችሁ አይደል ምን ያላቅም በቃ አማራ ካልሆናችሁ ተውን። ወይ ደግሞ የአማራ ህዝብ የአማራ ሰቆቋ የአማራ በደል የአማራ ግፍ እኔን ይሰማኛል እኔ ከጎኑ ነኝ ያላችሁም ደግሞ ትክክለኛ ልባችሁን አንድ አርጋችሁ ውስጣችሁን ኮስ አርጋችሁ ከህዝባችን ጎን ሆኑ።
ያለበለዚያ ደግሞ እኛ ላይ እየገባችሁ እንድትረብሹንም እንድትናገሩንም አንፈልግም። ይሄን ነው ልልምፈልገው። ለምን እኛ ተበድለን ተገፍተን ነው የወጣ ነው። ስለዚህ እኛ ላይ እየገባችሁ አትበጥብጡን። እንደነዚህ አይነቶችን ግን ወደፊት ልናጋለጥ እንችላለን። የጊዜ ጉዳይ እንዲህ እንደሆነ አይቀርም። ቴንክ ዩ ፋኖ ለአዲስ ታይምስ ስም ስለተነሳ አዳራ አምብለ ስድብ አያስፈልግም። ሀሳቡ ላይ ሞራ ተኩር። ኦኬ ጎሄድ ስም ስለተነሳ ጎሄድ አዲስ ታይምስ ሚውት ነው ያለው አለ አዲስ ታይምስ ወደ ሌሎቹ ሳልሄድ እሺ ሰላም ወይ አዲ አቤን ልስጣት ጥያቄም ለጠይቃት ኦኬ እኔ ብዙ አንዳንድ ነገርሽ ባይመቸኝም አብዛኛው ነገርሽ ከሌሎቹ አክቲቪስት ስለ አማራ ሁሌ ድምጽ ትሆኛለሽ ግን ትሰሪና መታበላሹ የጎት ታረጊዋለሽ ሁለተኛ ደግሞ የትግሬ ተወላጅ ወይም ደግሞ የኦሮሞ ተወላጅ ሆነው ሁለቱም ማንነታቸው ኮርተው ለምሳሌ እኔ ባሌ ነጭ ነው ልጆቼ ግማሽ ፈረንጅ ናቸው ግማሽ አበሻ ናቸው ሁለቱንም ታሪክ ነው እንትን የሚሉት የሁለቱንም ባህል ነው የሚያንጸባርቁት ሁለቱንም ማንነታቸውን ይወዳሉ ጀርመንነታቸው ሲጠቂ በፍቅር ነው የሚወዱት ያከብራሉ ያን ባህላቸውን ይማራሉ ስለ ኢትዮጵያዊነታቸው ይማራሉ ሶ ሁለት እናት አባት ሲኖርሽ ሁለቱንም ነው የምትወጂው አሁን በአንቺ አባባል አንዱን ምረጡ ስትሉ ወይ አንድ ሰው አባቱን መጥላት አለበት ወይ እናቱን መጥላት አለበት ሁለቱንስ ወዶ ሁለቱንስ ባህሉ ወዶ ለተበደለ ቢቆም እንደው ችግሩ እኔ አሁን እሱ በሚያረጋው ስለ ፖለቲካው ብዙም አላውቅም ግን ሞር ያዩ ያለው ታውን ታርጌት የምታረጉት ስለ ኦሮሞነቱ ነው ይሄ ደግሞ ልክ አይደለም ለአማራም ትግል አይጠቅምም የስ ንጹህ አማራ የሆነን አለን ከዛም ደግሞ ንጹህ ያልሆንም አለን ቅይጥ ማንነት ያለን አለን ከማንነቱ ሳይሆን ካስተሳሰቡ መሆን አለበት ደመቀ መኮንን አማራ ነው በደም ከሄዳችሁ ግን አማራን የሚገል ነው ሶ በደም ማንነት ከሆነ ዛሬ ሚኒሻው አማራ ነው በደም ማንነት ግን አማራን እናቶች ከአብይ ጋር ተሰልፎ እየገደለ ነው ለኔ አስተሳሰቡን ነው እንጂ መታገል ያለባችሁ ሌላው ማንነት አይደለም ሁለተኛ ደግሞ ማንንም ሰው የአማራን ትግል መደገፍ ይችላል ይሄ ህዝብ ተበድሏል እንኳን አይደለም ኢትዮጵያ ውስጥ ያለ ቀርቶ የሌላም ዓለም አቀፍ ለዚህ ህዝብ መጮህ አለበት ለምንድነው የአማራን ትግል እንደውሻ ሆናችሁ ልክ ስጋ ይዞ ልፍ ስትል ልንከስ የምትሉት ለምንድነው ሌላው ማለት መጠንቀቅ አለባችሁ አይኖ ብዙ የአማራ ህዝብ እያመነ ሁሉንም የሌላ ብሔር እየተቀበለ ከአብይ ጀምሮ ዋጋ ከፍሏል ግን ቢሆንም ትግሉ ላይ ሌላው ኦሮሞ ያንቺን ትግል እንዲገዛ ትግሬው ያንቺን ትግል እንዲገዛ ያንቺን ስቃይ እንዲረዳ እሱ ላይ መተሽ ያንቺን የበላይነት እንደማጭኝ የሱን ፕሮፓጋንዳ መስበር እንጂ ዘር የቆጠርሽ አንተ እንዲነህ አትመጣም በኔ መሀል መግባት አትችልም ማለት አትሽም እኔ አሁን የቲፒኤልኤፍ ፖለቲካ የኔ ስጋቴ ነው የአብይ አህመድ ፖለቲካ የኔ ስጋቴ ነው ለምን ሁላችንም አንድ ኢትዮጵያ ላይ ስለምንኖር ሁላችንም በሰላም ስንኖር ነው የኔም ህዝብ ሊጠበቅ የሚችለው ከዚህ ጋር ጠላት ሆኖ ከዚህ ጋር እንትን ሆኖ አያገባኝሽም ማለት አይችሉም የቲፒኤልኤፍ ደጋፊዎች ያገባኛል ለምን ማወቅ አለብኝ መወያየት አለብኝ ከጠላትሽም ቢሆን እኮ ተወያይተሽ ነው እኔ አሁን በዘመነ ላይ የሚደረገው ዘመቻ አይመቸኝም ዘመነ ጀግና ነው ጥይት ይዞ የሚተኩስን ማንኛውም ቲክታከር ሶፋው ላይ ቁጭ ብሎ ቆንጆ ሻወር እየወሰደ ይሄን አርግ ያን አርግ ማለት አንችልም እኛ ማድረግ የምንችለው የነሱን ሐሳብ ማስተጋባት አድቨርታይዝ ማድረግ በገንዘብ ማገዝ ከዛ ደግሞ ለዓለም አቀፉ የአማራን ጭፍጨፋ ሞት ማጋለጥ አንድነታችን ላይ መስራት እንጂ አንተ ጎንደሬ ነህ አንተ ጎጃሜ ነህ ስትልኩ ለዚህ መንግስት ሰራሽለት በቃ ባንቺ መከፋፈል ነው ይሄ ማንንም ያንቺ ጠላት ሊቀጥል የሚችለው ስለዚህ እናንተ አማራን ከጠቀማችሁት ይልቅ አብዛኛዎቹ አክቲቪስቶች ያከሰራችሁት ይበልጣል ገንዘቡን ትዘርፋላችሁ በስሙ ተሳዳቢ ታስገባላችሁ የአማራን ስቃይ እንዲደበቅ ይደረጋል በስድብ በሞሽን በስሌት አትሄዱም ብዙ ጊዜ እርስ በርሳችሁ ጠንክራችሁ አትታዩም ስለዚህ ሁሉም እየመጣ ያቦካል ሁሉም አማርኛ ተናጋሪ ገብቶ በሩን ስለመከፍቱ እንትን ይላል ለምን አንድነት ላይ አትሰሪም ይሄን ነው መጠይቅሽ ሁለተኛ የደማንነት ጋር አትሄዱ እባካችሁ ሁሉም የአማራን ትግል እንዲደግፍ እንፈልጋለን እሺ አዲስ ታይምስ ካለ ያንተ ነው አለውኝ ቴንክ ዩ እሺ አመሰግናለሁ ምላሽ ሰጠሽ አይ እኔ ምላሽ ጥሩ ነው ምን መሰለክ እኔ
ለጠየቀችኝ ጥያቄ መልስ አይ ኖ እኔ ነኝ ተረኛ ከአዲስ ታይምስ በኋላ ሰጥሻለሁ ቤቴልሄም። ቴንክ ዩ። እሺ ይኸውልህ እነዚህ አሁን የአማራ ፖለቲካ በእነዚህ ሰዎች ሲለካ ራሱ በጣም በቃ አማራን ኢንሶልት ነው፣ ለአማራ ህዝብ ስድብ ነው። አንድ በ60 ዓመቶች ውስጥ ያለች ሴት በዊዝደም ባለው በአማራ ጨዋነት የማታወራ ከሆነ አደባባይ ላይ ወታ የምትናገረው ንግግር በጣም በሚያሳፍር ሁኔታ እኔ እኮ ምንም ይኸውልህ እኔ ዳይሬክትሊ የምስቅበት ነው ንግግሩ በአጠቃላይ ግን ምን ማለት ነው? አሁን እንደዚህ አንተ እከካም አንተ እንደዚህ ይሄ ፖለቲካ ነው? ስማ 30 ደቂቃ ሰው የሚሳደብበት ይሄን እንደ ፖለቲካ ወስደው እርስ በእርስ ቀንና ሌሊት የሚሰዳደቡበት ፖለቲካ ነው ያለውና ከነዚህ ሰዎች ጋር እኔ እውነት ለመናገር አይደለም ሰው መባልንም እጠየፋለሁ አይደለም አማራ መሆን ደግሞ እነዚህ ደግሞ እንደገና የአማራነት ደግሞ ሰጪና ነሽ የሆኑ ነው የሚመጡት። እነዚህ እኮ የሰውነት ጨዋነት የሌላቸው በሰው እኩልነት የማያምኑ ምንም አይነት ፖለቲካ የማያውቁ ሰዎች እንደገና ደግሞ አማራነት ሰጪና ነሽ የሆኑ ይመጣሉ። ወደ ተነሳው ነገር ላንሳ። እኔ እስኪ አሁን ሀብታሙ ገዳይ ነው፣ ሀብታሙ አስገድሏል፣ ምንም ኤቪደንስ የለውም። አሁን ይቺ ሴትዮ እስክንድር ነጋን እረዱት ያለች ሴትዮ ነች። ጎጃም ላይ አስራችሁ ግደሉት እረዱት ያለች ሴትዮ ነች እስክንድር ነጋን። እሷ ስትናገረው ትክክል ይሆናል። እኔ እንኳን አላልኩም ባይዘው ይሄ ይገደል ዘመነ ይገደል እንደዚህ ይሙት እንትና ይጥፋ አላልኩም። ድምጽ ያሰማ አንድም ሰዓት ብዬ አላቅም። ድምጽ ኤቪደንስ ይዘህ በኤቪደንስ አድርገዋል ማለት እኔ አንተን ኤቪደንስ አሁን አሰማለሁ። አንተ ኤቪደንስ ያሰማ እኔ ይሄው እኔ ቪዲዮ እኔ ኮምፒውተሪን ከፍቼ እኔ ማህይም አይደለም ሳወራም አንደኛ በመረጃ ነው ገደል ያልኩበትን ክፈት። እኔ ደግሞ አንተ ያልከውን እከፍታለሁ እኮ ክፈቺ እስኪ ይኸውልህ እና ይቺ ሴትዮ ይኸውልህ ዘመነ ካሴኛ የጎጃም ልጅ ካልነገሰ የአማራ ትግል ባናቱ ይዘግዘቅ ብላ ይሄው ቪዲዮውን አውጣላለሁ። እሺ ይቺ እነዚህ ናቸው አሁን የአማራነት ጠበቃ ሆነው የሚመጡት። ለምንድን ነው እኔ ደግሞ ፊት ለፊት መጋጫቸው? እኔ አላሽሞንም ናቸው። እኔ የነሱን ቆሻሻ ፖለቲካ አልሸከምም። ገብቷል? እኔ አማራ ነፃ እንዲወጣ እንጂ ቦታ ፍለጋ አይደለም። የነሱን ልቅምቃሚ ግፍት አልፈልግም። ሀብታም ነኝ የሚል የመንደር ሰዋቸው ገንዘብ እንዲሰጠኝ አልፈልግም። እምሰራው የህዝቡ ነፃ ቢወጣ ደስ ይለኛል። ኢትዮጵያ አንድነት ቢኖር ደስ ይለኛል። በቃ ፖለቲካ የምፈልገው ኢንድ ጎል ይሄ ነው። አብሮ እንዲመልስልን ቆይ አይ የሷን እንትኑም ለማውጣት ነው የምነግርህ። እና ስለዚህ እነዚህን ሰዎች እኔ ይኸውልህ ሐሳባቸውን ፊት ለፊት ወጥቼ በመናገሬ ጠምደውኛል። አፋቸው ውስጥ ገብቻለሁ። አሁን ሀብታሙ ድሮም ይሉ ነበር። ለምንድን ነው በዚህ ድፍረት የሚነግራቸው ሰው ስለሌለ ነው። ለምንድን ነው እነሱ ጋር ያሽሞነሙናሉ? አሁን ሞጣ የሚባለው ሰው ይኸውልህ ጎንደሬን፣ ጎጃሜን፣ ብሔረሰብን ይኸውልህ ሞጣ ቀራኔ ወንድማቸው ነው። ሌሎች ተሳዳቢዎች ወንድማቸው፣ ጆከር የሚባል ሰው ወንድማቸው ነው። ፖለቲካ ለነሱ እንደዛ ነው። እኔ ከአማራ ትግል ውስጥ ደርዝ ያለው ፖለቲካ መናገር የሚችል ጨዋነት ያለው ፖለቲካን የሚረዳ ሰው ሁሉ ብዙ ሰዎች ሊኖሩ ይችላሉ። ዩሪ አንዱ ነው። ሆነትሊ ፖለቲካ ይረዳል። በጨዋነት ነው የሚያወራው። ስድብ የለውም። የሀሳብ ልዩነት ካለ በደንብ ማውራት ትችላለህ። ከእንደ ዩሪ ያሉ ሰዎች ጋር ምንም ችግር የለብኝም። ገብቶሃል? የሀሳብ ልዩነት መከራከር ትችላለህ። ከእንደነዚህ አይነት ሰዎች ጋር ግን እንዴት አድርገህ ነው የምትከራከረው? አሁን ሰላሌ ብለዋል። ያልኩበት ምክንያት ምን መሰለህ? እኔ ለአማራ ሕዝብ የምታገለው መብቱ ስለተነካ ነው። የኦሮሞን መሬትና የኦሮሞን ሕዝብ ወለጋ ላይ ሄጄ አፈናቅላለሁ ይላሉ። ለምሳሌ ማናቸው እነ ዋና አማራዎች ወለጋን ሄደን ሕዝቡን እናፈናቅላለን ብሎ ፕሮፓጋንዳ ይሰራሉ። ማለት በአደባባይ ወጥተው አጀንዳ ይዘው ማለት ነው። ይሄ ለአማራ ሕዝብ ጠላት ነው የምታመጡት። የአማራ ትግል ህዝብ ለማፈናቀል አይደለም፣ የራሱን ነገር ነው የሚፈልገው እንጂ ሌሎቹን መሬታቸውን ለመንጠቅ፣ ለመግደል፣ ለማፈናቀል፣ የበላይነት ለመጫን አይደለም የአማራ ትግል። ይሄንን በማንሳቴ የሚናደድ ሰው ካለ እንግዲህ ይሄ አላማዬ ነው። እኔ ለአማራ ሕዝብ የምታገለውም መብቱ ስለተነካ እንጂ የአማራ የበላይነት እንዲመጣ አይደለም የምታገለው። አማራ የሄደ ብሔረሰቦችን መሬት እንዲነጥቅ አይደለም እኔ የምታገለው። ለምሳሌ የወልቃይት ኬዝ ላይ እንምጣ። ወልቃይት የአማራ መሬት እንደሆነ አውቃለሁ። ወገቤን ወጥሬ የምታገለው ለወልቃይት ምንድነው? የወልቃይት ህዝብ ግፍ ተሰርቶበት መሬቱን ቲፒኤልኤፍ እንደነጠቀው ብዙ ማስረጃ ስላለኝም ሁላችንም የምናውቀው ሀቅ ስለሆነ ለዛ ታገላለሁ። የአማራ ሀቅ ነው። የአማራ ሀቅ የሆነው ነገር ላይ እኔ ለአማራ ህዝብ ቆማለሁ። አማራ ደግሞ በአስተሳሰብ
አማራ ነኝ ብለው ዘረኝነትን የሚነዙ ኦሮሞን ዲሂመናይዝ የሚያደርጉ ትግሬን ዲሂመናይዝ የሚያደርጉ ጋላ እያሉ የሚጠሩ ትግሬን ቅማላም እያሉ የሚጠሩ ደግሞ መሀይሞችን ደግሞ አማራን የሚሉ በባዶ እግሩ 6 ኪሎ ሜትር እየሄደ ሽንት ቤት በሌለበት የተማረ ባላገር ደግሞ ባላገር አርፈ ቁጭ በልለዋል። ህዝብ አክብር። ትግሬም ህዝብ ነው፣ ሰው ነው። ኦሮሞም ህዝብ ነው። አዳምጪ ሴትዮ፣ ተረጋጊ ሴትዮ፣ ቤት ሀሳቡን ይጨርስ። ተረጋጊ። ስለዚህ እኔ ባይዘው አሁን ቅድም ምን አልኩኝ? አሁን እኔ እኮ ቅድም እነዚህ ሰዎች እዚህ አሁን ፖለቲካ ላይ የመጡት መሀይሞች ናቸው። አስተሳሰባቸው ሁሉ ያደጉበት ያቺ ገጠር መንደር ነች ብዬ ስል ገበሬ ብላ መጣች። የአማራ ገበሬ፣ የኢትዮጵያ ገበሬ ፖለቲካ ነው ሆነ ኢሞሽናል ኢምፓክት መሆኑ ነው፣ አፒል መሆኑ ነው። አንዴ ሚዩት አድርጊው ፕሊዝ። ኖ አዲስ ታይምስ አንዳንዴ እናገራለሁ። ገበሬዎች ናቸው፣ ባላገሮች ናቸው ትላለህ። ሁሉንም አላልኩም። ከዚህ በላይ ግብርና አለ እንዴ? አሁን ይቺ ሴትዮዋን ፖለቲካ ያወራችሁ ከቀድም ጀምሮ ስድብና የሌለ ውሸት አኪዩዜሽን፣ ይሄ ከዚህ በላይ ገበሬነት በተግባር አለ እንዴ? የለም እኮ ገበሬ ማለት እኔ የሚያርሰው ምናምን አይደለም። በከተማ እኔ ከተማ ልጅ ነኝ፣ በከተማ ቋንቋ ነው የማወራው። ሰገጤ ገበሬ ማለት መሀይም ደንቆሮ ማለት በቃ የኔ ትርጉም ነው ይሄ። ማታ ከሆነ እንግዲህ እኔ ገበሬ ስል ዳይሬክትሊ ገበሬውን እየተናገርኩ አይደለም። ገብቷል? አይ እንደዛ አይደለም። እኔ ጎንደር ላይ በርበሬ ጨው ነው የሚባለው አሉ። እውነት ይሁን ውሸት ይሁን አላውቅም። በርበሬ ጨው እየተባለ ነው የሚጠራው አሉ። እውነት ይሁን ውሸት አላውቅም። ገብቷል? ኖ እንደ ምሳሌ ነው የምነግርህ ያለሁኝ እና አማርኛ ስታውቅ እኮ ነው የሚገባ። አንተ ደከከና የታባለ የስድብ አረኒ ያሰኒ ካንቺ ጋር ሴትዮ በአመት ባልመድር ካንቺ ጋር መሰዳደብበት ጊዜ የለኝም። በስማ ሜድሞኒ ለማንኛውም መልሱን በደንብ እኔ መመልሳለሁ በራሴ ፔጅ። ግን ዋናው ነገር መሰለ፣ ቆይ አንድ ነገር ምነግርህ ተከል አሁን ጥምዶ መስራታችሁ ነው። አንተ አሁን ባይዘው ኤድመን ምን ብለኸኛል? አንተ እኮ ከዚህ በፊት ዘመነ ካሴን ይዘን ወልቃይትን እንወጋለን ብለኸኛል። ይሄን ትክዳለህ? እኔ ቪዲዮ ሪከርድ አድርጌሃለሁ። አሁን ወደ እኔ አትምጣ፣ ሐሳብህን ጨርሰሃል። አንተ ዘመነ ካሴን ይዘን ከጎጃም ፋኖ ጋር ሆነ ሌላ ርዕስ ላይ ገባ። እሺ ተምር ሐሳብ ካለሽ ወደ ፋኖቻችን አንድ ናቸው። ዘመነ ብቻ ሊወስን አይችልም። አብረው ነው የሚወስኑት። እባካችሁ አትከፋፍሉ። የወልቃይት ዘመን ነው ጎንደር፣ የወሎ፣ የሸዋ፣ የጎጃም፣ የጎንደር ሁሉም ጀግና አማራ ነው። አንዴ እኔ ላውራና ሎረት ከይቅርታ ጋር ቆይ ሌላ ሰው ስትቋ አንዴ የሆነ ኢመርጀንሲ። እሺ ምንድነው? ይኸውልሽ ሰላም፣ አንቺ ለጠየቅሽን ጥያቄ ልመልስልሽ። መጀመሪያ አዳምጠሽን ከሆነ ማንም መርጦ የተወለደ የለም። ግማሽ ኦሮሞ ሆነ ግማሽ ትግሬ ሆነ ኢቭን ትግሬ ሆንሽ አማራውንሽ መርጦ የተወለደ የለም። ሰው እግዚአብሔር በፈጠረው በሆነ ቦታ ተፈቅዶልሽ ተፈጥረሻል። በቃ የፖለቲካ ቆሻሻ ስለሆነ ዛሬ ያለንበት ቦታ ደርሰናል። በነገርሽ ላይ በአማራ ትግል ላይ አማራ የተወላጅ ያልሆኑ ዛሬ መሬት ላይ ወርደው የአማራን ትግል ጆይን አድርገው የሚታገሉ ብዙ ሰው አሉ። እንደ ጋሽ ታዲዮስ ታንቱ አይነት ጀግና እስር ቤት ዛሬ በ80 ዓመታቸው የሚሰቃዩት አማራ ሆነው አይደለም፣ ሀቅን ይዘው ነው። አየሽ፣ ለኔ አማራ ሆነ ትግሬ ሆነ ኦሮሞ ሆነ ማንም ሆነ ትክክለኛ የሆነ አካሄድ የሚሄድ ከሆነ ልቃወመው አልችልም። ዛሬ ላይ የኛ ችግር የሆነብን በአማራ ካባ ውስጥ ገብቶ የአማራን ትግል እየበጠበጠ እርስ በርስ እየበጠበጠ ያለንን አካል ነው። በስማችን አማርኛ የተናገረ ሁሉ የጀግኖቻችንን ፎቶ በመለጠፍ ኤድመን አመሰግናለሁ። ሌላ ጊዜ እመጣለሁ። ፔጄ ከፍቼ ግን ለአንተም ለነሱ መልስ እሰጣለሁ። በስድብ ሳይሆን በጨዋ መልኩ ችግር ላይ አሁን እዚህ መተላይ ከገባህ በኋላ እኔ ያየሁትን አቋሞችህን ልንገርክ። አንተ በጣም ስትቃወማቸው የነበሩት አብይን ወይም ደግሞ የብልጽግና መንግስት የሚቃወሙትን ነው። የአማራ ጠላት እያልክ ስፔሲፊክሊ የምትጠላቸው እግሮችን ስከተላቸው ነበር ንግግርህን ማለት ነውና አንዴ ቴዲ ትላለህ፣ አንዴ ማናት ማዕዛን ትጠራለህ፣ አንዴ ኢንጂነር ይልቃልን ትጠራለህ። የምትጠራቸው ሰዎች በአጠቃላይ ይህንን መንግስት የሚቃወሙትን አካላት ነው። የምትደግፈው ደግሞ ብቸኛው አካል ይህንን መንግስት የሚደግፈውን አካል ብቻ ነው የምትደግፈው እና በበፊት አቋምህ አውቀህ ነበረ። አንቺ አማራ አይደለሽም። የጎንደር ጥላቻ አስክሮሽ እየከፋፈልሽ ነው። ራስሽን ቻይ፣ አያገባሽም፣ አትጠይቂው። አንዴ ልጨርስ እባክሽ።
ይሄ ቤት የኤድመን ቤት ነው ማነሽ እህቴ። እና እንደዛ የሆነው ለአማራ የሚቆረቆር ሰው ለአማራ የሚታገሉትን እግር እየተከተለ እንዴት ነው ሊቃወም የሚችለው? አንተ እነዘመነን ወይም ደግሞ እዛ አካባቢ ያሉትን ሰዎች ጎጃሜ እያልክ ዛሬ ላይ የምትቃወመው ያንን ህዝብ እንደ ህዝብ የዛን አካባቢ ስም እየጠራህ ታፔላ እየሰጠህ የምትቃወመው እኮ ይህንን መንግስት አጠንቅቆ ስለታገለውና ስለሚያውቀው ነው። አሁን የገባኝ ያ ነው። ብቸኛ አንተ የምትደግፈው አካል ይኸውልህ እንትና ለምን እንደምትደግፉት ይገባኛል። ማን ነው እስክንድር ነጋን ለምን ጥያቄ ነው፣ ረጅም ሐሳብ ነው። ቆይ አንዴ የምትደግፉት ያ ሰውዬ ህዝባዊ መሰረት ስለሌለውና ታግሎ ሊያታግል ስለማይችል እንዲሁ የተቀሻመደ ያ ትግል እንዲቀር ነው እንጂ ለአማራ ህዝብ አዝናችሁለት አይደለም። ብታዝኑለት በአግባቡ የሚታገልለትን አካል ነው ሰፖርት የምታደርጉት። ኦኬ ከነድክመት ኤድመንድ ይች ልጅ አንተ ቤት ቅድም የአማራን ኢሊት ለማኞች ናቸው ተመጽዋቾች ናቸው ስትል የተማረ አይደለም ስትል አልነበር እንዴ? ካሁን እንዴት ተቀይረሽ ደግሞ አማራ ምንም የሚታገልበት ምንም አይነት ምክንያት የለውም ተመጽዋች ነው ስትል ነበር እኮ ቅድም። ጎንደር አካባቢ ያሉ አማራንን ሲሉ ነበረ። በስተመጨረሻ ግን እነሱ የመሬት ፍቅር ነው የነበራቸው። ወልቃይት የሚባል መሬት ከያዙ በኋላ ግን አማራነት የሚለው እንደዛ አለች። ወልቃይት የማን ነው ብላ ነው የምታስበው? እኔ በደንብ ተከታተልኩ። ወልቃይት የማን ነው ብላ ነው ያወራችሁ? ሰላም ቆይ ነው እንደዛ አለችህና በአጠቃላይ ግን አማራን ጠቅለል አድርጋ የአማራ ህዝብ የሚከራከርለትም የሚሰራለትም የለውም። እነዚህ ኢሊቶቹም እንደ ህዝብ ነው እንደ ተመጽዋች እያልሻለሹ ስራት አይኔ ኢሊቶቹን ነው አንተ ራሱ ኢሊት ነው ብላ አስተካከልከኝ። በዚህ ልክ ኢሊቱ ተመጽዋች ነው ለማይ ነው የተማራ አይደለም ስትናገር ራሱ አንተ ህዝብ አይደለም ብላ አስተካከልከኝ። ቴምር ለምን አትጠይቂሽ? የምታየው የትግራይ የአማራ ሰላም ርዕሱን ወደ ሌላው ጊዜ ልጨርስ። ይሄን ይኸውልሽ የምታስፈራሩትን እዛ ህፃናት ጋር የምትሰሩትን ይሄ የተንበጫበጨ ፖለቲካ እቴ ጥያቄሽን አጠራር ሰብሰብ አድርጊውና ልጠይቅልሽ። እሺ አዲስ ታይምስ ቴንክ ዩ እየጠበቅከኝ ስለሆነ እና አንተ ለአማራ ህዝብ የምታስብ ከሆነ ለዛ ህዝብ የሚታገሉለትን አካላት ሰፖርት ነው የምታረጋቸው። ድክመታቸውን ደግሞ እየተናገርክ አጋዥ ነው መሆን ያለብህ። ነገር ግን አንተ የሚታገሉለትን ወቃሽ የማይታገሉለትና የማይጠቅሙትን የመንግስት ጥገኛ የሆኑትን ደግሞ ደጋፊ ሆነህ ነው የተገኘው። ይሄ እንዴት ነው ለአማራ ሐሳብ የሚያስደርግህ? አንተን አቋምህ እኮ በተቃራኒው ነው። ይሄ ያንተ አይነት አክሽን የሚያደርጉ ሰዎች የኤርሚያስ ለገሰ አይነት አካሄድ ነው ያንተ። ፈጽሞ ለአማራ ህዝብ ተቆርቋሪነትን አይደለም የሚያሳየው። ታጋዮቹን ወቃሽ ያንን ሬዚስት አድራጊውን ህዝብ ከነስሙ ወተህ ወቃሽ ነው እንኳን እንዴት ነው አንተ የዚህ ህዝብ ተቆርቋሪ የምትሆነው በዚህ አካሄድ? ኦኬ ሌላ አንድ ነገር አታርዝሚው። በቃ ጥያቄው ቆይ የሷን ትመልስ። በዚሁ አጋጣሚ አዲስ አንቺ ላይ ተነሳብሽ ነው ለምን ታይም አድርገን አዲ ኖ አይ ቅድም ተምር ያነሳችብሽን ጥያቄ መልሽና እንለፍ ብዬ። ኦኬ የአማራ ህዝብ ኤሊት አልሽ ያለችውን ነው። የአማራን ህዝብ እንደዚህ ብላሻለች ምላሽ ስጪ። ኦኬ እኔ ያልኩት ምንድነው ይኸውላችሁ የዛ አካባቢ ወይም ደግሞ የዛ ክልል ፖለቲካ የሚዘወረው በጥቂት ቡድኖች ነበረ። ኦኬ እዛ አካባቢ ደግሞ የነበረው ቡድን ማነው? ደቡብ ጎንደር ላይ የነበሩ ጥቂት ቡድኖች ነበሩ ከዛ የወጡ። በነዛ ዶሚኔት ተደርጎ የሚካሄድ ፖለቲካ ነው የነበረው። ያ ቡድን አሁን ሞቷል ወይ? አልሞተም አለ። አሁን ምን ሆኗል? ተቀናቃኝና ይገባናል የሚሉ ጥቅማቸውን ሊያስከብሩ የሚፈልጉ የክልሉ ልጆች ተፈጥረዋል ከሁሉም አካባቢ። ኦኬ አሁን ያ አካል ምንድነው ጥቅሙን የሚያስከብር ተቀናቃኝ መጣበትና ያንን የኮረኮመ ከአብይ ከማን ነው ከዚህ ከብልጽግና መንግስት ጋር ሆኖ እነዛን የኮረኮመ ማጥፋት ነው የሚፈልገው። ኤድመንድ ይች ልጅ እኮ ኖ ይች ቃል በቃል የተናገርሽው ነው የምናገረው። እዚህ ህዝብ ፊት 700 ሰው ባለበት ነው እንዳሁን ላይክ ደብል አልሆነ የተናገርሽው። ቆይ አሁን አታጭበርብሪ። ከኔ አቋም ጋር የሚሄድ ነገር አይደለም ህዝብ እየጠየቅሽ ስለሆነ ያንቺን እጠይቅሻለሁ። እዚሁ ሽፍት ስታደርግ እያየሁሽ ነው። አማራን ለመከፋፈል በሴራ እንዴት አድርገሽ እየተጠቀምሽ እንደሆነ እያየሁሽ ነው። በጣም ተንኮለኛ ስለሆንሽ እዚሁ አላዩኝም አልሰሙ
አልሰሙኝም ብለሽውን ሐሳብሽን ቀይረሽ እኔ መልስ ልስጣትና